በድንገት ሆስፒታል ገባ። የደም መፍሰስ አጋጠመው። ኤቢ በጣም ደነገጠች። ዳጣ በጣም ልቧ ተሰበረ። ያሳዝናል። ዳጣ በሚገርምና በሚደንቅ እንዲሁም በሚያስከፋ ሁኔታ እንግዲህ እየማገጠባት መሆኑን ደረሰችበት። እጅጉን ደንግጣ እኔ ሲጀመርም ሰው ማመን አልፈልግም ነበር። እንዴት ነው እንደዛ አይነት ነገር ኤቢ እኔ ላይ ልታደርግ የቻለችው? ምክንያቱም እኔ እኮ ወድጃትና የእውነትም እንደ እህትነት ተቀብያት ነበረ። ግን እሷ ለካ ከኋላ ሴራዋን እያሴረችብኝ ነበረ። ወይ ኤቢ በጣም ታሳዝናለች ብላ አለችው። በሌላ በኩል ናታንን ዓይንህን ላፈር ብላ ዳጣ አልፈልግህም አለችው። ናታን እንባደ ማለቀሰ። ቆይ ዳጣ ምን እያልሽ ነው? እኔ ምን አደረግኩኝና እራሷው አይደለችም ወይ የሳመችኝ? ወይስ ደግሞ ምንድን ነው ፍላጎትሽ ብሎ አላት። እኔ ካንተ ምንም ነገር አልፈልግም። ደግሞ ግን በአንተና በኤቢ ምክንያት አንድ ሰው ተጎድቶ ሆስፒታል ነው ያለው። የእውነት በጣም ታሳፍራላችሁ ብላ አለችው። እባክሽ እኔ ምንም ነገር አላደረግኩም። ትሰሚኛለሽ? አደረገችም አላደረገችም የገዛ እህትሽ እንጂ እኔ ምንም ነገር አላደረግኩም ብሎ አላት። ኧረ እባክህ እንደዛ ከሆነ መሳቅና መጫወት የለብህም ነበር። እኔ ሲጀመር ኤቢ እንዳልተቀየረች ነግሬህ ነበር። አንተ ግን ተቀይራለች ብለህ ደመደምክ። አየህ መጨረሻው ምን እንደሆነ ገባህ? እንኳን ደስ ያለህ። ሲጀመርም ኤቢ ከተቀየረች በኋላ አንተ በጣም የምታናድድና የምታበሳጭ ሆነሃል። ምክንያቱም ልብህ እያደላ ያለው ወደ ኤቢ ነው ብላ ደመደመች። አንቺማ አብደሻል ዳጣ፣ ቅናትሽን በልክ አድርጊው ይመስለኛል። እመኝኝ እንደዚህ እኔን ፈልገኝ ሳይሆን እርግጥ ነው ትወደኛለች፣ ግን ደግሞ ያለ ፍላጎቴ እንደዚህ የምታደርግ አይደለችም። ምናልባት አርጁን እንዲፋታት ብላ ይሆናል ብሎ ቢላትም በቃ ከዚህ በኋላ አንተንም ሆነ ማናችሁንም አልፈልጋችሁም፣ ገደል ግቡ ብላ አለችው። ኧረ እባክሽ እንደዛ ነው የእውነት አሁን ነው እንዴ እንደዚህ የምትዩ? እባክሽን የማይሆን ውሳኔ አትወስኝ ብሎ አላት። ታውቃለህ የእውነት ያለ ዛሬ ውሳኔ ትክክል ሆኖ አያውቁም። እናም ደግሞ ይህ የመጨረሻዬ ነው ብላ አለች። ምን እያልሽ ነው? አዎ እኔ ባንተ አፍሬያለሁኝ። የምሬን ነው ምልክ። ከዚህ በኋላ በቃኝ፣ ማናችሁንም አልፈልግም። እናንተ የማትረቡ የተረገማችሁ ናችሁ ብላ አለች። በሌላ በኩል አቶ ደረጀ ወደ ሰላምዬ ቤት ሰተት ብሎ ሲሄድ ወይዘሮ ማርታ ተከታትላ እጅ ተፍንጅ ያዘቻቸው። ይገርማል። ይህን ያህል ዓመት ሙሉ በጣም በሚያስደነግጥ ሁኔታ እኔ ሁሉንም ነገር ትቼ ባሌ እንዲሁም የቤት አጋዥ ብዬ ተቀብዬ ነበር። ግን ደግሞ እናንተስ ለካ ሌላ ድራማ ውስጥ ናችሁ። እያንዳንዱ ነገር ንገሩኝ። ታውቃለህ ደሬ እኔ ለፍቅር ብዬ እንጂ ለጠብ ማንም እንደማያህለኝ ታውቃለህ። እናም ታሳፍራለህ ብላ አለችው። እባክሽ ማርቲ ሁሉንም ነገር ላስረዳሽ። ምንም የተፈጠረ ነገር የለም። እናም ቅጽበታዊ ነው እንጂ አንቺን በጣም ነው የምወድሽ የማፈቅርሽ እያለ ቢለምናትም እንኳ ትሰማኛለህ፣ አሁን ከነ ፍቅርህና ገደል እንድትገባልኝ እፈልጋለሁኝ። መቼም ቢሆን አንተን አልፈልግህም ከዚህ በኋላ ብላ አለች። ምን እያልሽ ነው? ከዚህ በኋላ ምንም ነገር የምፈልገው ነገር የለኝም። ለካ እህቴ ትክክል ነበረች። እዚህ ቤት አንድ የተደበቀ ሚስጥር አለ። እናም እሱ ደግሞ ዛሬ እውነታው ወጣ። በጣም ያሳዝናል። ግን እሺ አንተስ መቼም ጉድህን ለመደበቅ ግን ደግሞ እንዴት ነው ኤቢ ልትዋሸኝ የቻለችው? እንዴት ነው በእኔ ላይ ያስቻላት? እያለች እያለቀሰች ወደ ቤቷ ሄደች። በሌላ በኩል ኤቢ በጣም ተጸጽታና እንዲሁም እሳት ለብሳ እሳት ጎርሳ፣ ቆይ ምንድነው ያደረግሽው? ኤቢ አልተቀየርሽም። ኤቢ አባትሽ ተቀይረሻል እያለ የሚለምንሽ ኤቢ ተሳሳትሽ። ገና ዛሬ በቃ አበቃለሽ። እንዴት ነው አርጁንን እንደዚህ ያደረግሽው? እያለች በጸጸት አለንጋ ተወጋች። በሌላ በኩል ዳጣ ኤቢን በጣም ታሳፍሪያለሽ፣ እውነት እንደዚህ ትጎጅኛለሽ ብዬ አስቤም አላውቅም ነበረ። ቆይ ምንድነው ያደረግኩሽ ነገር? እህትነትሽን አለመቀበል መብትሽ ነው፣ ግን ደግሞ
በዚህ ልክ እኔም መጉዳት አልነበረብሽም። እኔ እኮ ብቸኛ ነኝ። አንቺ በዙሪያሽ በጣም ብዙ ሰዎች አሉ። ለምንድን ነው ኤቢ እንደዚህ ያደረግሽው? ብላ አለቻት። ተረጋጊ ዳጣ፣ እኔ አርጁንን ለማናደድና ከኔ ህይወት እንዲወጣ ብዬ እንጂ ፍጹም የተለያየና ተቃራኒ ነው የምታወሪው። እኔ መቼም ቢሆን እሱ ፈልጎኝ እንዲመጣ እንጂ እኔ ፈልጌው መሄድን አልመረጥኩም፣ እናም አልመርጥም። እርግጥ ነው አሁንም የድሮዋ ኤቢና ኤቢ ላትሆን ትችላለች፣ አዲሷ ኤቢ ናች። ግን ደግሞ አንዳንዴ የሰው ልጅ ከስህተቱ ይማራል እንጂ ስህተት አይሰራም ማለት የተሳሳተ መንገድ ነው። እባክሽ ተረጋጊ ብላ ብትላትም ትሰሚኛለሽ፣ ብቻ አርጁን አሁን እንዲድን ጸሎት ብታደርጊ ይሻልሻል። ካልሆነ ግን እመኝኝ አንቺና እኔ ከባድ ጠብ ውስጥ ነው የምንገባው። በቃ እኔ እንደውም ከዚህ በኋላ ምንም ነገርሽን አልፈልግም ብላ አለቻት። አዎ እስከ ዛሬ እንደ እህትና እንደ ጓደኛ ለማድረግ በጣም ብዙ ነገር ጥሬ ነበረ፣ ግን ደግሞ በፍጹም ሊሳካ አልቻለም ብላ አለች። ምን? አዎ የምሬን ነው፣ ሊሳካ አልቻለም። ስለዚህ እባክሽን እንደዚህ አይነት ነገር እንድታደርጊ አልፈልግም ብላ አለች። ሰላም ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዲናችሁልኝ ሁሉ ሰላም ሁሉ መልካም። ምን እግዚአብሔር የተመሰገነ ይሁን። ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦቼ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ዳጣ ድራማ እንደቀጠለ ይገኛል። አስደንጋጩ ነገር እንግዲህ አርጁን ኤቢን ፍለጋ መጥቶ እንድታገኘው ቢጥርና ቢጣጣርም እንኳን ነገር ግን ገዛኸኝ ፍጹም ሊያስገባው አልቻለም። እባክህን ቆይ አንተ ሰውዬ ግን ምንድን ነው የምትፈልገው ከኔ? ፍቅር ይዞህ አያውቅም ወይ እያለ ቢለምነውም እንኳ አንተ ሂድልኝ ነው ምልህ፣ ከፊት የጥፋልኝ። ቆይ ምንድን ነው የምትለው? ኤቢ እኮ አትፈልግህም ብላ አለችው። እንደምትፈልገኝ እሷ ራሷ ካንደበቷ ይውጣ፣ እባክህ እባክህ ገዛኸኝ ብሎ ቢለውም ገዛኸኝ ግን አላስገባም ብሎት እንደ አጋጣሚ ወደ ቤት ሂዶ ሁሉንም ነገር ለኤቢ ነገራት። ኤቢ ቶሎ ከተፍ አለችና ናታንን ጉንጩን ስማ ልባቸውን ስብርብር አደረገችው። ገዛኸኝ ሳይቀር ይገርማል፣ ይችማ ታሳፍራለች። እንዴት ነው የእህቷን ፍቅረኛ እንደዚህ የምትስመው ብሎ በጣም ተናደደባት፣ በጣምም አዘነባት። ዳጣ ሁለቱንም አምኛቸው ነበረ፣ የራሴ ሰውም አድርጊያቸው ነበር። ግን ደግሞ ለካ ሁለቱም ያሳፍራሉ። ቆይኔ ምንድነው ያደረግኩት? ምን አይነት ጥፋት ነው ያጠፋሁት? ብላ ብቻዋን ማልቀሷን ቀጠለች። ማርቲና ኤቢ ቁጭ ብለው ባሉበት ሰዓት ኤቢዬ በእህቴ ጉዳይ ስላላመንኩሽ እጅጉን ይቅርታ አድርጊልኝ ብላ አለች። እማዬ አንቺም እኮ እውነት አለሽ፣ ማለቴ መቼም ኤቢ ተቀይራለች ብሎ ለማመን ጊዜ እንደሚወስድብሽ በደንብ አድርጌ ነው የማውቀው። ግን ደግሞ በአሁኑ አባዬ አፍርሶ ነው የሰራኝ። ታውቂያለሽ ያኔ እኔም መግደሌ ትክክል ነው ብዬ ብከራከርም እንኳ ትክክል እንዳልሆነና ቅጣት መቀበል እንዳለብኝ ግን ከቆየም ቢሆን ገብቶኛል። በዛ ላይ አባዬ ያለው ሁሉም እውነቶች ጊዜና ቦታ ጠብቀው እንደሚወጡ እንጂ ዝም ብለው በየመንገዱና እንዳገኘሽ መወራት እንደሌለባቸውንም ተምሬያለሁ እማዬ። ግን ደግሞ አንቺ በጣም ታሳዝኝኛለሽ ብላ አለች። ምንድን ነው? ቆይ እኔ ደግሞ ለምንድን ነው የማሳዝንሽ? የተከበረ ቤተሰብ የተከበረ ሕይወት አለኝ። ምን ማለት ነው ብላ አለች። አይ እማዬ ምንም አይደለም ኤቢዬ፣ በእርግጥ ልጄ አውቃለሁ። ማለትም አንቺ ያን ያህል ሩቅ የምትባይ አይደለሽም። ማለት ነገሮች በቅርቡ እንደሚገቡሽ አውቃለሁኝ። ግን ደግሞ እያንዳንዱ የተፈጠረውን ነገር እንድትነግሪኝ ይፈልጋለሁ። በህይወትሽ ማን ነው የመጣው? ምንስ ነው ያስፈራሽ? ብላ አለቻት። እማዬ ምንም ነገር የለም፣ ግን ደግሞ አክስቴ በጣም አናዳኛለች። ማለቴ ዳጣ በሌለችበት እሷ ናት ያደረገችው ብላ ስትል ውስጤ ምን አይነት ስሜት እንደተሰማኝ አታውቅም ብላ አለች። ምን? ቆይ አንቺ ግን ከመቼ ወዲህ ነው አንቺና ዳጣ እንደዚህ ልትስማሙ የቻላችሁት? ብላ ስትል እሱን አላውቅም እማዬ፣ እኔ አሁን ላይ የማውቀው ነገር ግን አንድ ነገር ቢኖርም ያው ዳጣ የቱንም ያህል እዚህ ቤት ብትኖርም እንኳ ያለ ጥፋቷ መኮነን ግን ወንጀል እንደሆነ ገብቶኛል ብላ አለች።
የገዛ እህቷን እንደዛ ስታባርራትና ጥንባር ሰዋን ስታወጣት ማርቲ ይቆጭሻል፣ እመኚኝ ላንቺ ብዬ ነው ብላ አለች። ትሰሚኛለሽ መድኃኒት እስከ ዛሬም የእውነት እህት የመስለሽኝ እንጂ እንደዚህ በአደባባይ የምታዋርጅኝ ከሆነ ለምን ብዬ ነው አንቺን የምሰማሽ? እስኪ ንገሪኝ፣ አሁን ደረጀ ሳይመጣብሽ ብትሄጂ ይሻልሻል ብላ አለች። ምን? አዎ የምሬን ነው፣ ደረጀ ሳይመጣብሽ ውጭ። እንደዚህ አድርገሽ መቼም እኔም እንደዚህ አሰቃይቻት ከዛ ስቃይ በኋላ እና መከራ በኋላ ምንም ነገር እንዲፈጠር አልፈልግም አይደል? ስለዚህ እባክሽን ሂጅልኝ ብላ አለቻት። እሷም በሩን ከፍታ ላትመለስ በሚገርም ሁኔታ ተመልሳ ወደ መጣችበት ሄደች። ገዛኸኝ ይዘሽኝ አትሄጂም ወይ ብሎ ሲላት ምን ነው የእውነት አንተ ያኔ አብሬ ጊዜ ላሳልፍ ነው እንጂ አግብቼ የምወስድህ መስሎህ ነበር እንዴ ብላ አለች። ምን? አዎ የምሬን እኮ ነው። ታዲያ እስከ ዛሬ ድረስ እንደዛ ስትጫወትብኝ የነበረው ምንድን ነበረ ብላ አለችው። ትሰሚኛለሽ? አሁን አርፈሺ ሂጅ በቃ፣ አንቺ ታሳፍሪያለሽ። እውነትም ለካ በስሜቴ ልትጫወችብኝ ነበር ወይ እያለ ገዛኸኝ ሲያወራ መጣችና ለዛ አይጉድ፣ አንተም ለካ በእሷ ተስበህ ነበር ማለት ነው። ወንዶች እኮ ትገርማላችሁ። ምን ማለት ነው? መቼም እሷ ያማለለችህ ጸባዋ ሊሆን አይችልም። ማለቴ በዚህ በሰውነቷና ገና ለገና የውጭ ሀገር ሴት ስለነበረች ነው። ቆይ እንደዛ ከሆነ ታዲያ እኔን ለምንድን ነው እወድሻለሁ አፈቅርሻለሁ እያልክ ስትከረባበትና ስትለምነኝ የነበረው? ለማንኛውም ዛሬ እውነቱ ገብቶኛል ብላ አስቀምጣለት ምግቡን ስትሄድ በጣም ደነገጠ። ወይኔ ጉዴ፣ የማይሆን ነገር አደረግኩኝ ማለት ነው፣ ተሳሳኩኝ ማለት ነው፣ ተዋረድኩኝ ማለት ነው እያለ ብቻውን እያወራ ባለበት ሰዓት ቁጭ ብላ ዳጣን አዋራቻት። እባክሽ ዳጣ አንቺ እንደምታስቢው አይደለም ብላ ስትል አይ ኤቢ፣ በአሁኑ አንቺ አልተሳሳትሽም። ምክንያቱም አንቺ ራሱ እንደዛ ስትስሚው ምንም ነገር አላደረገም። ማለቴ ዝም ብሎ ነው የተቀበለው። ይሄ ማለት ከተቀየርሽ በኋላ የቱንም ያህል ርቀትን ብጓዝም ወደ አንቺ እየተሳበ ነው። ስለዚህ ኤቢ እኔ ባንቺ መፍረድ አልችልም፣ እርሺው እህቴ ብላ አለቻት። ናታንና ኤቢ ስለ ዳጣ የልደት ፕሮግራም እያወሩ ባሉበት ሰዓት ምን ልሰጫት ነው ብሎ ሲል መቼም እሷን ምንም ያህል ነገር እንደሚያስደስታት ታውቃለህ፣ ግን ደግሞ ያንን እኔ መስጠት አልችልም ብሎ አለ። ምንድን ነው እሱ ንገሪ፣ ምን ይመስልሻል? እናቷን ነዋ፣ ግን ደግሞ እናቷን ልሰጣት አልችልም። አንተ ካወክ ለምንድን ነው የማትሰጣት ብላ ስትለው ኧረ እኔ አላውቅም። አይ ናታን፣ አንተና አባዬ አንድ ናችሁ። ነገሮችን ለመደበቅ በጣም ትጥራላችሁ፣ ግን አይናችሁ ላይ ያስታውቃል። ለማንኛውም እኔና እህቴ እየተቀራረብን ነው፣ ግን ያንተ ነገር በጣም ያሳስበኛል። ማለቴ ሁለታችንም እንወድሃለን፣ መጨረሻ ላይ ምን እንደሚፈጠር ራሱ አላውቅም።